nagaan isiniif haa ta'u እንዴት ናችሁ? akkam jirtu ብር ለእግዚአብሔር ይሁን። galanni waaqayyoof haa ta'u እሺ ቆማችሁን ጸልይና ከዛ ወደ ትምህርታችን እንሄዳለን። ሃሌሉያ። የእግዚአብሔርን ቃል አነባለሁ በአንደኛ ቆሮንቶስ መልእክት ላይ እንደዚህ ይላል። መንፈስም የእግዚአብሔርን ጥልቅ ነገር እንኳ ሳይቀር ሁሉን ይመረምራልና ለኛ እግዚአብሔር በመንፈሱ በኩል ገለጠው። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም ይላል። እግዚአብሔር አምላካችን ሆይ እንደገና ደግሞ ይህንን ሰዓት ስለሰጠን እናመሰግናለን። ክብር ሁሉ ላንተ ይሁን። ጌታ መንፈስ ቅዱስ ሆይ አሁንም በሕያው ቃልህ ራስህን ግለጥልን፣ እንድናውቅህ እርዳን። በክርስቶስ ኢየሱስ ስም ጸለይን፣ አሜን። ቁጭ በሉ። እግዚአብሔር ባርካችሁ። መንፈስ ቅዱስ ስሜት አለው ፈቃድ አለው ብለን ነበር ቅድም ስንማር። አፉር ቁልቁሉን ፌዲ ሚራ ቤኩምሳ ቀባ ጀነ ጀልቀበሮ በራኑ እውቀት አለው በሚል እንነጋገራለን ማለት ነው። አማሞ ቤኩምሳ ቀባ ከንጀል ወልዱባና መንፈስ ቅዱስ እውቀት ስላለው አፉር ቁልቁሉን ቤኩምሳ ዋን ቀቡፍ ያስተምራል። ይንበርሲሳ በዮሐንስ ምዕራፍ 14 ቁጥር 26 ላይ ዮሐንስ ኮዳ አፉር ድግደሚ ጃረቲ መንፈስ ቅዱስ እንደሚመጣና አፉር ቁልቁሉን አካዱፉፊ ሁሉን እንደሚያስተምር ተጽፏል። ሁንዱም አካበርሲሱ ሞበሬፈሜራ ያስተምራችኋል ይላል ማለት ነው። ይሲን በርሲሳ ጀላ አንዱ ስራው የመንፈስ ቅዱስ ስራ ማስተማር ነው። ካናፊ ሆጂ አፉር ቁልቁሉ ከሳ ተኮ በርሲሱዳ እውቀት ስላለው ነው ማስተማር የሚችለው። ቤኩምሳ ዋን ቀቡፍ በርሲሱ ደንዳ ይሄንን በስፋት ወደፊት የምንመለከተው ይሆናል። ካናበልን አንገራ ፉልራቲ ዋላሉታ አሁን ደግሞ ባነበብኩት ክፍል በአንደኛ ቆሮንቶስ በኪና መርብስ ተቆፋ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ በቆናላ በለኮፍሰ ጉዳን መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር አፉሪ ያደ ዋቀዮ ሰገዲ ፈጎ ሶነፊን ሁሉን ይመረምራል፣ ሁንዱመዩ ይንቆራታ እግዚአብሔር ለኛ በመንፈሱ በኩል ገለጠው ይላል። ከናፊ ከራፉረ ቁልቁሉ ሙልሴ መንፈስ ቅዱስ እውቀቱ አፉሪ ቁልቁሉን ቤኩምሳ የእግዚአብሔር ያክል ነው። ሀንገ ዋቀዮ ቤኩ ቤካ መንፈሱ የእግዚአብሔር ነው። አፉሪች ከዋቀዮቲ ስለዚህ በእግዚአብሔር ውስጥ ያለውን ጥልቅ ነገር ያደ ዋቀዮ ከሰ ጅሩ ሰገዲ ፈጎ ሳይቀር ሁሉንም ነው የሚመረምረው ይላል። ኦሶን አንብሲኑ እንደ ቆሬ ቤካ ጀዳ። ስለዚህ የመንፈስ ቅዱስ እውቀት ከናብ ቤኩምሳ አፉረ ቁልቁሉ የእግዚአብሔር እውቀት ነው ማለት ቤኩምሳ ዋቀዮቲ ቹ። እሺ መንፈስ ቅዱስ አፉሪ ቁልቁሉን እውቀት ስላለው ይመራል። ቤኩምሳ ዋን ቀቡፍ ይንገጌሳ ዮሐንስ 16:13 ላይ ዮሐንስ ኩዳጃ ኩዳ ሰዲረት ወደ እውነት ሁሉ ይመራቸዋል የሚል ቃል ገረ ዱጋው እንደት ሲንገጌሳ ከን ጀዱ ሰገሌን በረፈሜራ መንፈስ የሚመራ የሚያስተምር መሆኑን አፉሪ ቁልቁሉን ከን ገጌሱ ከን በርሲስተውሳ በሚቀጥለው ትምህርቶቻችን የምናየው ይሆናል። በርኖተ ከኘተ አኑት ከላሉታ መንፈስ ቅዱስ እውቀት ስላለው ያሳስባል። አፉሪ ቁልቁሉን ቤኩምሳ ዋን ቀቡፍ ይነገከቺሳ። ጌታ ኢየሱስ ምን አለ? ጉፍታ ኢየሱስ ማል ጀዴ መንፈስ ቅዱስ ከመጣ በኋላ አፉሪ ቁልቁሉን ይርከዱ ፌቦድ እኔ የነገርኳችሁን ቃል ዱቢነን ሲንትሜ ያሳስባችኋል። ኢሲን ያደቺሳ። ይሄ ማለት ነው ከነቹ ማል ጀቹዳ ጌታ ኢየሱስ ያስተማራቸውን ትምህርቶች በርኖተ ጎፍታ ኢየሱስን በርሲሴ እንዳይረሱት አከንደገን መንፈስ ቅዱስ እየተከታተለ ያስታውሳቸዋል ማለት ነው። አፉሪ ቁልቁሉን ወርዶፌሳን ያደቺሳ። የክርስቶስን ትምህርት እንዳይረሳ ያሳስባል ማለት ነው። በርኖኒ ጎፍታ ኢየሱስ አከንደገን ያደቺሳ። ይሄን ማድረግ የሚችለው መንፈስ ቅዱስ እውቀት ስላለው ነው። ከነጎቹ ከንደንዳ አፉሪ ቁልቁሉን ቤኩምሳ ዋን ቀቡፊ መንፈስ ቅዱስ እውቀት ስላለው አፉሪ ቁልቁሉን ቤኩምሳ ዋን ቀቡፍ የእግዚአብሔርን ፈቃድ ያውቃል። ፌዲ ዋቀዮን ቤካ። ሮሜ ምዕራፍ 8 ላይ ሮሜ ሰዴት ይረቲ መንፈስ ድካማችንን ያግዛል። አፉሪ ደደቢ ከኛ ከሰት ነው ገርጋራ እንዴት እንድንጸልይ እንደሚገባን አናውቅምና ይላል። አከሚት ከዳቹን አከኑፍ ማሉም ቤግኑቲ ግን መንፈስ ቅዱስ በማይነገር መቃተት ይማልድልናል። ሃታውዩ ማለ አፉሪ ቁልቁሉን ሚጡ ጉዳዳን ነው ፊንቀዳታ ልባችን የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል። ለበከኛ እኒ ቆሬቤ አፉሪ ቁልቁሉን ማለከቴም ቤካ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል። አከፌዲ ዋቀዮት ቁልቁሎታ ፊንቀዳታ። ስለዚህ መንፈስ ቅዱስ ከናፈ አፉሪ ቁልቁሉን የእግዚአብሔርን ፈቃድ ስለሚያውቅ ፌዲ ዋቀዮ ዋን ቤኩፍ በጸሎታችን ጊዜ የሮ ከዳተ ከኛ የእግዚአብሔርን ፈቃድ እንዳንስተው
akka sagalee waaqayyoo irraa akka hin dogoggorre እንደ እግዚአብሔር ፈቃድ መጸለይ እንድንችል ያደርጋል። akka fedhii waaqayyootti akka kadhannu nu taasisa. ስለዚህ መንፈስ ቅዱስ ዕውቀት ስላለው kanaaf hafuurri qulqulluun beekumsa waan qabuuf የእግዚአብሔር ፈቃድ ምን እንደሆነ ያውቃል። fedhiin waaqayyoo maal akka ta'e beeka. ስለዚህ ጸሎታችን እንደ እግዚአብሔር ፈቃድ እንደሆነ ያደርጋል ማለት ነው። kanaaf kadhanni keenya akka sagalee waaqayyoo akka ta'u taasisaa jechuudha. ይህንን ካልን እንግዲህ erga kana jenneeti መንፈስ ቅዱስ ማንነት ያለው አምላክ ነው ማለታችን። hafuurri qulqulluun waaqa eenyummaa qabudha. ስሜትና የሆነ ኃይል የሆነ ግፊት አይደለም። fedhii fi humna dhiibbaa gaggeessu tokko qofa miti. ስሜት አለው እንጂ fedhii qaba malee ፈቃድ አለው እንጂ miira qaba malee ዕውቀት አለው እንጂ beekumsa qaba malee የሆነ ኃይልና ግፊት አይደለም። humna dhiibbaa wayii miti. ስለዚህ kanaaf መንፈስ ቅዱስ hafuurri qulqulluun ማንነት eenyummaa ያለው አምላክ ነው። waaqa qabudha. መንፈስ ቅዱስን ስለ መንፈስ ቅዱስ ስንማር waa'ee hafuura qulqulluu yeroo barannu የምናየው በስላሴ አውድ ውስጥ ነው። kan ilaallu qaama sadan tokkummaa keessatti የምናመልከው አምላክ ስንት ነው? waaqni waaqessinu meeqadha? ስንት አምላክ ነው? waaqa meeqadha? ነገር ግን ይሄ አንድ አምላክ በሶስት አካል ይኖራል። garuu waaqni kun qaama sadiin jiraata. እግዚአብሔር በመለኮት አንድ አምላክ ነው። waaqayyo waaqummaa isaan waaqa tokkodha. በአካል ደግሞ ሶስት ነው። qaaman immoo sadiidha. በስም ሶስት ነው። maqaadhaan sadiidha. በስራ ሶስት ነው። hojiidhaan sadiidha. በመለኮት አንድ ነው ስንል waaqummaa isaatiin tokko yeroo jennu የእግዚአብሔር የአብ የወልድ የመንፈስ ቅዱስ መለኮትነት አንድ ነው ማለት ነው። kan abbaa ilmaa hafuura qulqulluu waaqummaan isaanii tokkodha. አይበላለጥም፣ አይቀዳድምም፣ ዘላለማዊ ነው። waliin caalu waliin dursuu kan bara baraati. አብ መለኮትነት የአብ መለኮትነት የወልድ መለኮትነትና የመንፈስ ቅዱስ መለኮትነት አንድ አይነት ነው። waaqummaan abbaa waaqummaan ilmaa kan hafuura qulqulluu tokkodha. በአካል ሶስት ስንል ደግሞ አብ አንድ አካል ነው፣ ወልድ አንድ አካል ነው፣ መንፈስ ቅዱስ አንድ አካል ነው። qaaman sadii gaafa jennu immoo abbaan qaama tokko ilmi qaama tokko hafuurri qulqulluun qaama tokko. በስም ስንል አንዱ አብ ነው፣ አንዱ ወልድ ነው፣ አንዱ መንፈስ ቅዱስ ነው። maqaadhaan gaafa jennu immoo tokko abbaadha, tokko ilmaa, tokko hafuura qulqulluudha. በስራ ስንል አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ የሚሰርጽ ነው ማለት ነው። hojiidhaan immoo yeroo jennu abbaan abbaadha, ilmi ilmaa, hafuurri qulqulluun immoo kan golguudha. ስለዚህ አባት አለ፣ ልጅ አለ፣ መንፈስ አለ ማለት ነው። abbaan jira, ilmi jira, hafuurri jira. ይሄ ለዘላለም በእግዚአብሔር ውስጥ ያለ ግንኙነት ነው። bara baraan waaqayyo keessa kan jiru tokkummaa. ወልድ ዘላለምም የእግዚአብሔር ልጅ ነው ወልድ። ilmi baruma baraan ilma waaqayyooti. ሶስት ስንል ግን በሶስትነት ተከፋፍሏል ማለት አይደለም። sadii gaafa jennu sadummaatti gargar ba'anii hojii keenya አንድ ስንል ደግሞ ሶስትነቱ ተጨፍልቋል ማለት አይደለም። tokko gaafa jennu immoo sadummaan isaanii walitti makameera jechuu keenya miti. በሶስትነቱ ሳይከፋፈል sadummaa isaaniitiin osoo gargar hin bahin, በአንድነቱ ደግሞ ሳይደባለቅ tokkummaa isaanii immoo osoo waliin makiin, አንድነቱ በሶስትነቱ ሶስትነቱ በአንድነቱ ተጠብቆ ይኖራል። tokko sadummaatti sadi tokkummaatti bara baraan eegamee jiraata. ስራም ሲሰራ አብ ሰራ ማለት ወልድም ሰራ መንፈስ ቅዱስም ሰራ። hojiin yeroo hojjetamu abbaan hojjete jechuun ilmi hojjete jechuudha, hafuurri qulqulluun hojjete jechuudha. አብ ፍጥረትን ሲፈጥር ወልድም መንፈስ ቅዱስም ፈጥሯል ማለታችን ነው። abbaan uume gaafa jennu ilmis hafuurri qulqulluunis uume jechuu keenya. አልተነጣጠለም ደግሞም አልተደባለቀም። gargar hin baanes walittis hin makamne. ትምህርቱ የሥላሴ ትምህርት አይደለም። አሁንም ማስተምራችሁ barnoonni barnoota sadummaa yookiin tokkummaa waaqaa miti. ጊዜው የሥላሴ ትምህርት ክፍለ ጊዜ ስላይደለ kutaan kun kutaa yeroo itti ichi barsiifamu ግን መንፈስ ቅዱስን ለብቻው ነጥለን ማየት ስለማንችል ነው። garuu kophaa gargar baasnee hafuura qulqulluu ilaaluu waan hin dandeenyeef ከአብና ከወልድ ጋር አልተነጣጠለም መንፈስ ቅዱስ። abbaa fi ilma wajjin gargar hin baane hafuurri qulqulluun. ይህን ካያችሁ በኋላ kan erga laaltanii booddeetti ከዚህ በኋላ የመንፈስ ቅዱስን ስራ kana booda hojii hafuura qulqulluu መማር እንጀምራለን። barachuun jalqabna. የመንፈስ ቅዱስን ስራ hojiin hafuura qulqulluu በፍጥረት ታሪክና seenaa uumamaa fi በመዋጀት ታሪክ ብለን እናያለን። seenaa bituu jennee ilaalla. ሁለት ታሪክ ነው ያለው። seenaa lama jira. አንደኛው የስነ ፍጥረት ታሪክ ሲሆን seenaa uumamaa yoo ta'u አንደኛው ደግሞ የስነ መዳን ታሪክ ነው። seenaa fayyinaati. ስነ ፍጥረት የምንለው ምንድነው? seenaa uumamaa kan jennu maalidha? እግዚአብሔር በስድስት ቀናት ውስጥ የፈጠረውን የፍጥረት ታሪክ የሚናገር ወይም የሚያሳይ ማለታችን ነው። waaqayyo guyyaa ja'a keessatti kan uume seenaa uumamaa kan dubbatu jechuudha. የስነ መዳን ወይም የመዋጀት ታሪክ ስንል seenaan fayyinaa immoo ምን ማለታችን ነው? maal jechuu keenyadha? ሰው በኃጢአት ከወደቀ በኋላ namni erga cubbuutti kufee booda እግዚአብሔር የሰው ልጆችን ለማዳን የሄደበት መንገድ ማለት ነው። waaqayyo ilmaan namootaa fayyisuudhaaf daandii deeme jechuudha. ተግባብተን እስኪ ድረስ
ወሊገሌራ አንጋሲ መንፈስ ቅዱስ አፉሪ ቁልቁሉ በእነዚህ ሁለቱም ጊዜያት ውስጥ የሮ ከነ ለማን ከሰትዩ ተሳታፊ ነበረ ሂርማታ ቱሬ እሺ በፍጥረት ታሪክ ውስጥ የመንፈስ ቅዱስን ተሳታፊነት እንመልከት ሴና ኡመማ ከሰትስ ሂርማና አፉሪ ቁልቁሉ አላሉ እግዚአብሔር ሰማያትንና ምድርን ፈጠረ ይላል ዘፍጥረት ዋቀዮ ለፋፍ ሰሚ ኡሜ ጀዳ ሴራ ኡመማ ተኮ ተኮ እና ጨለማ በጥልቁ ላይ ነበር ይላል ዱካኒ ለፈረ ቱሬዳ የእግዚአብሔር መንፈስ በውሃ ላይ ሰፍፎ ነበር ይላል አፉሪ ዋቀዮ ቢሻንረ ጎልቦባ ቱሬ ጀዳ እግዚአብሔርም ውሃይቱ ህይወት ያላቸው ነገሮች ታውጣ አለ ይላል ዋቀዮ ቢሻንቲ ዋን ጅሬኛ ቀባባሱ ጀዳ ውሃይቱም ህይወት ያላቸው ነገሮች አወጣች ዋን ጅሬኛ ቀቡን ባስቴሽንስ ይሄ የሆነው ከመንፈስ ቅዱስ የተነሳ ነው ኩኒ ከንተ አፉሪ ቁልቁሉ ራካን ከይራ ስለዚህ እግዚአብሔር መንፈስ ከናፈ አፉሪ ዋቀዮ ፍጥረታትን ህይወት ያላቸውን ፍጥረታት በመፍጠር ተሳትፈዋል ኡመማ ጅሬኛ ቀበን ኡሙ ከሰት ድርማቴራ በኢዮብ መጽሐፍ ላይ መጫፈዮ ብረት እንደምናነበው አከዱብስኑ የእግዚአብሔር መንፈስ ፈጠረኝ ይላል ኢዮብ አፉሪ ዋቀዮ ነኡሜ ዳዩ ሁሉን የሚችል አምላክ እስትንፋስ ህይወት ሰጠኝ ዋቀዮ ኑኑ መደንደኡ አፉረ ጅሬኛ ነቲ ባፈቴ እግዚአብሔር ሰውን ከምድር አፈር ሲያበጃው ዋቀዮ ነመ ብዬ ለፋራ ቶሼ በአፍንጫው የህይወት እስትንፋስ ሲልበት ከራፉኛን ሳቲ አፉረ ጅሬኛቲ ባፈቴ ዛን ጊዜ የእግዚአብሔር መንፈስ ይሮሰና ካሲ አፉሪ ዋቀዮ ለሰው ምን ሰጥቷል ህይወትን ዘርቶበታል ነማፍ ጅሬኛ ፈጫሴራውኪን ከነራ ስለዚህ እናንተ ህይወታችሁን ያገኛችሁት ከመንፈስ ቅዱስ የተነሳ ነው እስን ጅሬኛ ከነርገተን አፉረ ቁልቁሉ ራካን ከይራ ክብር ለመንፈስ ቅዱስ ይሁን ቁልፍና አፉረ ቁልቁሉ ፋተው የእግዚአብሔር መንፈስ ፈጠረኝ አፉሪ ዋቀዮ ነኡሜ ስለዚህ እናንተ ሰዎች ከናፊስን ነሞኒ የፈጠራችሁ የእግዚአብሔር መንፈስ ነው ማለት ነው ካኒሲን ኡሜ አፉረ ዋቀዮ ተቹ የእግዚአብሔር መንፈስ ህይወትን ዘርቶባቸዋል አፉሪ ዋቀዮ ጅሬኛ ስንረት ፈጫሴራ ህይወታችንን ለከሱ ተቀብለናልና አንድ ጊዜ መንፈስ ቅዱስን አክብሩት ጅሬኛ ከኛ ሰራ ፉዳኔ ረዋንቴፍ ቶክቻ ዋቀዮና ገለቴፈን ክብር ሁሉ ለመንፈስ ቅዱስ ይሁን ገለን ሁንዱም አፉረ ቁልቁሉ ፋተው መንፈስ ቅዱስ ህይወት የሚዘራ መንፈስ ነው አፉሪ ቁልቁሉን አፉረ ጅሬኛ ከኑዳ መዝሙር መጽሐፍ ላይ እንደዚህ ብሎ ይናገራል መጫፈ ፈርፈና ረተ ከዘለዱበታ ምድር ላይ ያሉትን ህይወት ፍጥረታት ሁሉ የፈጠርካቸው አንተ ነህ ኡመማ ጅራቶ ለፈረጅና እንደ ከኑምተ ሲ ፊትህን ስትሰውርባቸው ይደነግጣሉ ፉለከ የሙድራ ዶፍከቱ ህሪፈቱ እንደገና ደግሞ መንፈስን ስትልክ ደግሞ ይፈጠራሉ እንደገና ዴቢቴ አፉረ ከሮ እርግቱም ሞይኑም በዚህ ሁኔታ የምድርን ፊት ታድሳለህ ሐላ ከናን ይረለፋይና ረስታይ መንፈስ ቅዱስ ምድር ላይ ያለውን ህይወት ሁሉ የፈጠረ አምላክ ነው ዋቅ አፉሪ ቁልቁሉን ኡመማ ለፈረጅና ዋቃ ኡሜዳ መንፈስ ግን ስትልባቸው ይፈጠራሉ አፉረ ከእፍሮ የቱን ኡመሙ ባካችሁ እዚህ ምድር ላይ ህይወት የሚዘራ መንፈስ አለ ለፈ ከነራ አፉሪ ጅሬኛ ከኑ ቺራ ህይወት የሚዘራ መንፈስ አለ አፉሪ ጅሬኛ ከኑ ቺራ ይሄ መንፈስ ማን ነው መንፈስ ቅዱስ ይባላል አፉሪ ኩኒማ አፉረ ቁልቁሉ ጀደማ ክብር ለመንፈስ ቅዱስ እስከ ዘላለም ድረስ ይሁን ሁልፍናም በረበራት አፉረ ቁልቁሉ ፋተው መንፈስ በዚህ ምድር ላይ አለ ክብር ለመንፈስ ቅዱስ ይሁን አፉሪ ቁልቁሉ ለፈ ከነራ ጅራ ገለኒ ሳፋተው ስለዚህ መንፈስ ቅዱስ ከናፈ አፉሪ ቁልቁሉ ህይወትን በመፍጠር ተሳታፊ ነበረ ኡመማ ኡሙዳ ፍርማና ቀባ ይሄ እንግዲህ በፍጥረት ታሪክ ውስጥ ነው ኩኒ ሴና ኡመማ ከሰትዳ እንዲሁም መጽሐፍ ቅዱስ ደግሞ እንደዚህ ይላል እንደውም መጽሐፍ ቁልቁሉ ነከዘዳ ሰማያት በመንፈሱ ውበት አገኙ ሰሚወን አፉረ ሳት የሚደግን አርገተኒ እጁ በራሪቱን እባብ ወጋች አርኪሳ ለወታሪ ፈታ ወራንቴ መንፈስ ቅዱስ አፉሪ ቁልቁሉን ለተፈጠረው ፍጥረት ኡመመረቲ ውበት ያላበሰ አምላክ ነው ዋቀ ሚደግነው ፍሴዳ ይሄ ሁሉ ውበት የመጣው ከመንፈስ ቅዱስ የተነሳ ነው ሚደግኒ ኩኑንዲ ከኑፍ አፉረ ቁልቁሉ ራካን ከሄዳ እግዚአብሔር የፈጠረው ፍጥረት በሙሉ ኡመምኒ ዋቀዮ ኡሜውንዲ በጥበብ የተሰራ ስለሆነ ኦጉማ ዳዋኑ መመፍ ውበት የተላበሰ ነው ሚደግነ ከኑፈቴዳ እስኪ ዛፎቹን ተመልከቷቸው ሜገዲባ ዛፊ ላላ እስኪ አበቦችን ተመልከቷቸው ሜገዲባ ሊሎተ ይላላ ሰለሞን እንኳን ሰለሞን መታሳ በክብሩ ኡልፊና ሳቲ እንደ አበቦቹ አለበሰም ይላል አንገ ደራራ በከ ከናኑ ፈኔዳ በጣም የተሳካለት ንጉስ ነበር ሰለሞን ማለት ነማ ባይ የሚል ካይፊዳ ሞቲን ሰለሞን ወርቅ የለበሰ ነው ሰለሞን ማለት ነማ ወርቅ የፈቴዳ የእግዚአብሔር ጥበብ ላው ላይ የነበረ ነው ኦጉማን ዋቀዮ ነው መረጅሩዳ ጌታ ኢየሱስ እንደዚህ አለ ጎፍታን ኢየሱስ ከዘደ አበቦችን ተመልከቷቸው ደራሮ ተበከ ይላላ አይፈትሉም ነማኒ ከአፈር ውስጥ ነው ብቅ ያሉት ለፈከሳባ ከጭቃ ውስጥ ነው የወጡት ኦኬ ከሳብዬ ከሳባ የከለር ኮምቢኔሽኑን ተመልከቱት ሚደግና ቢፈሳን ይላላ ላያቸው ላይ ያለውን የቀለም አይነት ተመልከቱት ጎሳ ቢፈሳን ይላላ የሆነ አንድ አርቲስት በጥንቃቄ የሰራው ነው የሚመስለው ኦጉማ አርቲ ነምኒ ቀቡቶ ኦጉማ ዳንዋን ወጀት ይፈካታ ጌታ ኢየሱስ እንደዚህ አለ ጎፍታን ኢየሱስ ከዘደ እነዚህን ሁሉ እንደዚህ ያለበሳቸው የእናንተ አባት ነው
ኢሳን ከነው እንደከት ከኑፍሴ አባ ከሰን ጀደ ለፍጥረት ውበት ላላበሰ ለመንፈስ ቅዱስ ክብር ስጡት። ኡመመት ሚደግነ ሶፍሴ አፉረ ቁልቁሉ ገለቴ ፈዳ ይሄ ሁሉ ውበት የመጣው ከመንፈስ ቅዱስ የተነሳ ነው። ሚደግኒ ኩሩ ሁንዲ ከኑፌ አፉረ ቁልቁሉ ራ ከንከሄዳ እስቲ ባህር ውስጥ ያሉትን እንስሶች ተመልከቷቸው። እስቲ ኡመመ ገላና ከሰ ጅራላላ እላያቸው ላይ ያለው የመልክ የቀለማት አይነት ተመልከቱት። ሲፈሳን ረብፈ ጎሳ ተገራገራ ጅሩ ላላ ተዘበራረቀም ወሊመክኔ በጣም ያምራል የእግዚአብሔር ፍጥረት። ኡመምኒ ዋቀዮ ባየ በሬዳ አንዳንድ እግዚአብሔርን የሚክዱ ሰዎች እንደዚህ ይላሉ። ተቆጦ ነሞኒ ዋቀዮ እንገነነ ከዘ እግዚአብሔር የለም ነው የሚሉት። ዋቀዮን ችሩን ይሄ ሁሉ ፍጥረት ከየት መጣ ስትሏቸው ኡመምኒ ኩኑ እንደ ሰርፍ ወጀተንሞ የሆነ የዛሬ ስንት ቢሊዮን ዓመት ገደማ ፈነዳ የሆነ ነገር ይላሉ። ወጋ ቢሊዮን ተባየ ዱራ ዋንት ዘይን ነው የጀ ፍንዳታ ሲባል ትልቁ ፍንዳታ ይላሉ። ዶይንሲ ሱኒ ማሊ ዳው ጀለመ ዶይንሰ ጉዳዳ ጀ በእንግሊዘኛው ቢግ ባንግ ነው ይላሉ። ዶይንሰ ጉዳዳ ጀ እና ይሄ ሁሉ ፍጥረት የተገኘው ከዛ የተነሳ ነው ይላሉ። ከናፉ ኡመምኒ ኩኑ እንደምቱ ከነርገበ ሰራ ከከላ ጀ ሁሉ ሴራ እግዚአብሔር የለም ለማለት ነው። ማሪን ኩኑ እንደምትዩ ዋቀዮ እንጅሩ ጀቹ ዳፊ እኛ ደግሞ እንደዚህ እንላቸዋለን። ለቲሞ ከዘናኒ ይሄ ሁሉ መልክ የመጣው በፍንዳታ ነው ወይ? ቢፍቲ ኩኑ እንደምቱ ከኑ ፈዶ ኢንሳኒ ይሄ ሁሉ የቀለም አይነት ይሄ ሁሉ የውበት አይነት የመጣው በዛ ፍንዳታ ነው ወይ? ቢፍቲ ኩኑ እንደምቱ ሚዳግኒ ኩኑ እንደምቱ ዶይንሰ ሰናኑ ፈ እግዚአብሔር ያሳያችሁ። አሁን አንድ ነገር ቢፈነዳ ቀለም የሚባል ታገኛላችሁ ሆይ? ሜ ዋቀዮ ሲንታገር ሶሞ ሶዋ ተኮ ዶይ ቢፋ ከንጀራ ሙር አርገቱ ፈነዳ አመድ ነው የሚያ ዋንት ተዮዶ ዳራታ ይሄ ፍጥረት ግን በስርዓት የተቀመጠና በውበት የተቀመጠ ነው። ዋንት ኡመም ነርግኑ ኩን ገሩ ስርናፊ ሚዳግናን ኡመም ይታኤላ ይህ ፍጥረት ላይ የፈሰሰ ጥበብ አለ። ኡመም ከነረት ኦጉማን አንገላ እጅራ ይሄ ጥበብ ደግሞ የእግዚአብሔርን መኖር ያሳያል። ኦጉማን ኩን ሞ ጅራቹ ዋቀዮ ሙርቴሳ አሁን ይሄንን ዘመናዊ ከሃዲ መንፈስ እንመታለን። አፉረ ገና በርቻ ህርኩና እግዚአብሔር አለ ብላችሁ ጮሁ። ዋቀዮ ጅራ ጀዳቲያ እናውጃለን። እግዚአብሔር አለ ብላችሁ ጮሁ። ይለብስና ዋቀዮ ጅራ ጀዳቲያ ይሄ ሁሉ ውበት እግዚአብሔር አለ ይላል። ኡመምኒ ኩኑ እንደምቱ ዋቀዮ ጅራ ጀዳ ይሄ ሁሉ ጥበብ እግዚአብሔር አለ ይላል። ኡመምኒ ኩኑ እንደምቱ ዋቀዮ ጅራ ጀዳ ይሄንን ጥበብ ደግሞ ያፈሰሰው መንፈሱ ነው። ኦጉማ ከነ ከነንገላሰማ አፉሪቻዳ ሰማያት በመንፈሱ ውበት አገኙ። ሰሚና ፉረሳት ሚዳግና አርገተኒሩ እናንተ ሰዎች እስን ያነ ሞታ እናንተ ራሳችሁ ውበታችሁን ያገኛችሁት በመንፈሱ ነው። እስኖፊ ከሰኒ ሚዳግና ከሰን ከነርገተና ፉሪቻኒ ንጉሥ ዳዊት እንደዚህ አለ። ሞትች ዳዊት ከዘደ ውብና ድንቅ ሆኜ ተፈጥሬያለሁና ሚዳጋፍ ያያይብሲሳተ ኡመሜራቲ አመሰግንሃለሁ። ሲንገለተ ፈና እግዚአብሔር አሳምሮ ፈጥሮኛል የሚል እግዚአብሔርን ያክብር። ዋቀዮ ሚዳክሰና ኡሜራ ከንጀዱ ዋቀዮ ናገለተ ፈቱ እግዚአብሔር አሳምሮ ነው የፈጠረን። ዋቀዮ ሚዳክሰኑ ኡሜ እግዚአብሔር በሱ መልክና አምሳል አሳምሮ ነው የፈጠረን። ቢፈሳፈከቲ ሳትን ኡሜ ስለዚህ ይሄንን አምላክኛ እናመልከዋለን። ከናፍኑት ዋቀዮ ከነንገለተ ፈና ወገኖቼ የላያችን ላይ ያለው መንፈስ ውበት የሰጠ ፍጥረትን ያሳመረ መንፈስ ነው። ፊሮታን ኮ ኑራ ከንጅሩ ዋቃ አፉራ ሳኑረት ደንገላሰኑ ሚዳክሰዳ ስለዚህ መንፈስ ቅዱስ ለተፈጠረው ዓለም ውበትን አላበሰ ማለት ነው። ከናፈ ፍር ቁልቁሉን ኡመማኒ ሚዳግናው ፍሴ ጀቹዳ ይሄ እንግዲህ የመንፈስ ቅዱስ ስራ በፍጥረት ውስጥ ማለታችን ነው። ኤጋ ኩኒ ከነጀቹን ኬኛ አፉር ቁልቁሉን ሴና ኡመማ ከሰት ጀቹ ኬኛ የመንፈስ ቅዱስ ስራ በመዳን ታሪክ ውስጥ ደግሞ እናያለን። ኦጂ አፉር ቁልቁሉ ሴና ፈይና ከሰት እንላላ የመንፈስ ቅዱስ ታሪክ በመዳን ታሪክ ማለት ማፉር ቁልቁሉን ሴና ፈይና ከሰት ጀቹ ሰው በኃጢአት ከወደቀ በኋላ ናምን ጭቡት ተርጋ ቁፌ ቦዳ እግዚአብሔር ሰውን ለማዳን የሄደበት መንገድ ማለታችን ዋቀዮ ነሞተ ፈይሱ ዳብዳንዲ ደሜቹዳ አንድ ነገር ልነግራችሁ ፈልጋለሁ። ወተቆ ስልጥሙን በርባዳ ሰው በኃጢአት ከወደቀ በኋላ ናምን ያርጋ ጭቡት ቁፌ ቦዳ እግዚአብሔር ሊምረው ባይፈልግ ኖሮ ዋቀዮ ተራራሙን በርባዶ ቶቴ መብቱ ነው ምርገሳት። ስለዚህ እናንተ ሰዎች ምህረት መብታችሁ አይደለም። እስኒ ፈጋ አራሪ ምርጋ ከሰኒ ሚቲ ኃጢአት ወድቀናልና ለዘላለም እግዚአብሔር ቢፈርድብን ልክ ነው። ጭቡት ኩፍኔራ በረበራን ዋቀዮ ተኑት ሙርቴ ስራቴ ስሪ ቱሬ ኃጢአተኛ ሰዎች ገሃነም ሲገቡ እግዚአብሔርን እያመሰገኑ መግባት አለባቸው። ነሞኒ ጭበሞኒ የሮ ጋነሚት ገለን ዋቀዮን ገለቴፈታ ገሉ ቀቡ አንተ ልክ ነህ እኛ ነን የተሳሳትነው እያሉ መግባት አለባቸው። አቲ ስሪ ዳኑ ተደጎጎሬ ጀቻ ገሉ ደንደው ቀቡ እግዚአብሔር አልተሳሳተም።
ዋቀዮ እንደጎጎሬ ሰው ነው የሳተው ነመቱ ደጎጎሬ ሰው ነው የወደቀው ነመቱ ኩፌ ሰው ነው ያመፀው ነመቱ ጄቄ ቢፈረድበት ሰው ላይ እግዚአብሔር ልክ ነው ዮሙርታዩ ነመረት ዋቀዮ ስሪዳ እግዚአብሔር ጻድቅ ፈራጅ እውነተኛ አምላክ ነው ዋቀዮ ሙርቶ ቀጀላ ከነ ዋቀ ስሪዳ በኃጢአታችን ቢፈርድብን እግዚአብሔር ትክክል ነው ጩቡ ከኛፍ ኑት ሙርቴስናን ዋቀዮ ስሪዳ እግዚአብሔር ሊፈርድብን ሲችል ወደደን ገሩ ወሰኑት ሙርቴሱ ደንደው ኑቻለቴ ከፍርዱ ይልቅ ምህረቱ አየለ ከፍርዱ ይልቅ ምህረቱ አየለ በረታ ሙርቶ ጫላ አራር ሳይምፓያቴ ስለዚህ አሁን እኔ አንድ ነገር እላለሁ ከናፍ ወጦ ኮንጀዳ ዳዊት ጥሪ እንዳቀረበ ዳዊት አኩማ ዋሚቻዋሜ ቸር ነውና አርጃዳቲ ምህረቱ ለዘላለም ነውና አራሪከ በረበራኒ እግዚአብሔርን አመስግኑ ዋቀዮን ገለቴ ፈዳ አመስግኑት ገለቴ ፈዳ ዋቀዮን ይሄ ነው የመዳን ታሪክ እንግዲህ ሴና ፈይና ከነ ስለዚህ የውድቀት ቀን እግዚአብሔር መጣና አዳም ጋር እንዲህ አለ ጉያ ኩፋቲቲ ዋቀዮን ፈከስቸ አዳም ወዴት ነህ አዳም ሰርታ እቺ ራቁቴን ስለሆንኩ ፈራው ቁላ ኮንቴ ወንሶዳዴ ማን ነገርህ ራቁትከን መሆንከ እኙ ስትመቁላ ተውኬ ከዛ ዛፍ በላህ ሙኮ ሰነራኛቴ ሴትዮ አሳተችኝና በላው ዱበርቲቲ ነርበጎ ወፍሴኛ አደረግሽ ማፈከስ ጎቴ እባቡ አሳተኝና በላው ቦፍቲነ ሞክሴኛዴ ባጭሩ ማንም ንስሐ አልገባም አገባው ወቴ እኙ ቀልቢን ጅጅረኔ ማንም ንስሐ አልገባም እኙ ቀልቢን ጅጅረኔ ግን እግዚአብሔር መሐሪ ነው ገሩ ዋቀዮ አማልሳ እርግማን አስተላለፈ ትሞታለህ አፈር ነው ወደ አፈር ትመለሳለህ አለ አባርሰ ደበርሴ ይምዱታ ብየዳ ብየት ደብተደ ጭንቅሽን አበዛለሁ አለ ለሴትየዋ ዱበርቲቲ ዳኒ ሞድብና ኬምባ ይሳደ በቃ ፍርሃት ነው የያዛቸው ናኖ ሰንረ ከምቡፈቴ ሶዳቱሬ ተስፋ ያለ አይመስልም አብዲ ዋንጅሩን ፈካቱ ግን ለባቡ አለው ገሩ ቦፊቻና ከዘዲ ይሄን ስላረክ ከነዋንጎቴፍ ባንተና በሴቲቱ ሲፊ ዱበርቲቲ ግዱት በዘርህና በዘሯ ሰኚ ከፍ ሰኚ መካከል ጠላትነት አደርጋለሁ ዲኑማ ነንካ እርሱ ራስክን ይቀጠቅጣል ኢንስ መታከዲታ ይሄን ሲናገርና አዳምና ሔዋን ተስፋ ተሰማቸው ከነሮ ዱበቱ አዳም ፌዋንቲ አብዲን ነጋሜ የኃጢአት ውድቀት ቀን ዋቀዮ የሮ ኩፋቲቲ ለአዳም ዘር ተስፋ ሰጠ ቆሞ አዳም ይፋብዲላቴ ከሴቲቱ የሚወለድ ዘር አመጣለሁ ዱበርቲቲራ ከነለቱ ሰኚን ፊዳ ዘር ይመጣና ሰኚን ሱንን ዱፋቲ ዓለምን ያሳትከውን አንተን እባቡን ራስክን ይቀጠቅጣል አዱኛ ከሞክስተ ሲመታከዲታ ይሄ ነው የወንጌሉ ስርና መሰረት ከነዳ ሁንዴን ወንጌላ የአዳም ዘር ሆይ ደስ ይበል አንድ ሰይጣንን የሚያሸንፍ ዘር መጥቷል ሰኚ አዳም ከሳ ሰይጣን ከሩቁቱ ዱፌራ እስቲ ኢየሱስ ብላችሁ ጮህ እንዴ ኢየሱስ የዳሜ ያንን ዘር ነው እግዚአብሔር ያስተዋወቀው ሰኚ ሰነዳ ዋቀዮ ከምፔክስ የሰይጣንን ራስ የሚቀጠቅጥ ዘር እንደሚመጣ መታ ሰይጣና ከሩቁቱ ሰኚ ነከስ ያከሩ አዳምን ዘሮች ግን የሚያድን ዘር እንደሚመጣ ቆሞ አዳም ገሩ ከምፈይሱ ሰኚ ነከዱፉ እሱን ዘር ለማምጣት ነው እግዚአብሔር በታሪክ መካከል የሄደው ሰኚ ሰነፈዱ ዳፍ ዋቀዮ ሴና ወለከሰ ከንደ ያ የሄደበት መስመር የመዳን መንገድ ይባላል ማለት ከለቲን እንደደመሱን ከራፈይና ጀዳማ እግዚአብሔር ያን ዘር እንደሚያመጣ ሰዎችን እየጠራ ነገራቸው ዋቀዮ ከራሰና ከፈዱ ነሞታ ዋሜትሜ ከነሱ ጋር መስራት ጀመረ እግዚአብሔር ማለት ኢሳን ወጅኖ ጀቹ ጀልቀበ ዋቀዮ መጀመሪያ አቤልን መረጠ አቤልን ፍለቴ አቤል ሲገደል በሱ ፋንታ ሴትን መረጠ አቤል ጋፈዱ በከሳ ሼት ፍለቴ ከዛ ሴት ሄኖስ ቃይናን ሼት ኖይ በአማርኛ ነገራችሁ ሴት ሄኖስ ቃይናን መላልኤል ያሬድ ሄኖክ ማቱሳላ ላሜ ኖህ ይላል ከዛ ቆይተው እኔ ዘርዝራቸው ከዛ ኖህ ይልና ሴም ካም ያፌት ይላል በሴም በኩል ይልና ሴም አርፋክስድ ሳላ ኤቦር ፋሌቅ ራግው ናኮር ታራ ይላል ታራ አብራም ይላል አብራም ይልና ይስሐቅን ይጠራና ይስሐቅ ያዕቆብንና ያዕቆብ እስራኤላውያንና ይሁዳ ከተማር ፋሬስ ዛራ ወልደ ፋሬስ ኤስሮም አራምን ማሚናዳም ናአሶን ሰልሞን ቦዔዝ ከዛ ኢዮብን እሴይ ንጉሥ ዳዊት ኢየሱስ አሜን ይሄ መስመር እግዚአብሔር እስከ ኢየሱስ መምጣት ድረስ ሐለቲን ኩነንገ ዱፋቲ ኢየሱስ ይት እግዚአብሔር ያሰመረው መስመር ነው ካራ ዋቀዮ ፓሴዳ በዚህ መስመር ላይ ሰዎች ጥሪ ነበራቸው ሰራራ ከነረት ነሞኒ ዋሚቸ ቀቡ አሁን እንግዲህ የመሲሁን መምጣት የሚጠባበቁ ሰዎች አመጋ ዱፋቲ መሲ ነሞኒ የምናወራው ስለነዚህ ሰዎች ነው ከንዱበተን ዋይ ነሞታ ከናት መንፈስ ቅዱስ ከነሱ ጋር ይሰራ ነበር ነው አፉር ቁልቁሉን ኢሳን ወጅኖ ጀታቱረ ሃሌሉያ አሜን ስለዚህ የኢየሱስን የመንፈስ ቅዱስን ታሪክ ከመዳን ታሪክ ጋር እናያለን ከናፊ ዋይ አፉረ ቁልቁሉ
ሴና ፈይናው ጅላላ መንፈስ ቅዱስና እስራኤል እንላለን አፉረ ቁልቁሉ ፊ እስራኤል ይላላ እስራኤል ለመሲሁ መምጫ ዱፋቲ መሲ ጥሪ የተቀበለ ህዝብ ነው ዋሚከ ሰበ ፍዳቴዳ የብሉይ ኪዳን ህዝብ ነው ሰበከ ኩሞፋቲ ስለዚህ የእስራኤል ህዝብ ጥሪ ዋሚከ ሰበ እስራኤል የእስራኤል ህዝብ ታሪክ ሴና ሰበ እስራኤል ከክርስቶስ ወይም ከመሲሁ ታሪክ ጋር አይነጣጠልም ሴና ክርስቶስ ወከን መሲሁ ጅንገርገር ይምፓው ስለዚህ ከነዚህ ህዝቦች ጋር እግዚአብሔር ያለው አጀንዳ ሰበከ ነው ጅንግ ዋቀዮ ሴናን ነው አጀንዳ እነሱ በኩል የዓለምን መድኃኒት ማምጣት ነው ከራሳኒ ፈይሳ ዱኛ ፊዱዳ እሺ አሁን ወደ መንፈስ ቅዱስና እስራኤልን ታሪክ መማር እንጀምራለን ሃተኡ አፍረ ቁልቁሉ ፊ ሴና እስራኤል ላሉ ጀመራ እስራኤል በባዕድ ምድር በግብጽ ምድር ላይ 400 ዓመት ተገዝቷል እስራኤል በየውርማቲ ወጋዲ ባፍር ሳውል ብተምቴቲ ያንንም እግዚአብሔር 400 ዓመት እንደሚገዙ በተናገረው መሰረት ነው እንስሞ ዋቀዮ አኩማ ወጋዲ ባፍር ቢተመነቆዱበት የትተ 400 ዓመት ሲፈጸም ግን እመጣለሁ ብሎ ነበር እግዚአብሔር ጋዲ ባፍሩ ጋፈራ ወተምገሩን ፈዴ ቱሬ ዋቀዮ አንበራቸውን ሰብረና ነፃ ወጣቸዋለሁ ብሎ ነበር እግዚአብሔር ወንዶኬ ሰንጨብሴ ብልሰስም ባሰዴ ቱሬ እግዚአብሔር ዘመኑን ቆጥሮ መጣ ግብጽ ምድር ላይ ዋቀዮ በረላካይ በየግብጽ ትንፈ ሙሴንም ነፃ እንዲያወጣ ቀባው ላከው ወደ እስራኤል ሙሴንስ ብሊስ አከባሱ ህንድቤ ህዋሜ ኢነርጂ ገራ እስራኤል ኪዳን መጽሐፍ እንደዚህ ብሎ ይናገራል መጫብኒ ከኩሞ ፈከዘለ እግዚአብሔር እስራኤልን ዋቀዮ እስራኤልን በነብይ እጅ አወጣው ይላል አርከራጂቲን ኢምባሴ ጀዳ በምን እጅ አርከማሊቲን ነብይ በሉ እስኪ ሜራጂ ጀዳሜ አንድ ሰው ነብይ የሚሆነው እንዴት ነው namni tokko raajii kan ta'u akkamitti ብሎ ነብይ መሆን አማረኝ ብሎ ማለት ይችላል akkasumatti lafaa ka'ee raajii ta'uu natti bareedee danda'a አንድ ሰው ነብይ መሆን የሚችለው በመንፈስ ቅዱስ ነው namni raajii ta'uu kan danda'u hafuura qulqulluuni ደስ ስላላችሁ ነብይ መሆን አትችሉም waan sinitti toluuf raajii ta'uu dandeessani ነብዩ ሙሴ raajii museen ኤላው ላይ gubbaasaatti የእግዚአብሔር መንፈስ አለ hafuurri waaqayyoo jira እግዚአብሔር በነብይ እጅ አወጣው ሲባል ምን ማለት ነው waaqayyoo harka raajiitiin baaseechuu maal jechuudha ነብዩ ላይ ባለ መንፈስ አወጣው ማለት ነው hafuurri raajicha jiru hin baaseechuudha ስለዚህ ነብዩ ሙሴ ላይ የእግዚአብሔር መንፈስ አለ raajicha museerra hafuura waaqayyootu ያ ነው መንፈስ ቅዱስ የሚባለው ያ innis hafuura qulqulluudha እሱ መንፈስ ነው ግብጽ ምድር ላይ የነበረውን የአማልክት ኃይል የሰባበረው አፉሪቻዳ ግብጽራ ዋቆሌ ጅራን ከንጨጨብሴ ሙሴ የእግዚአብሔር መንፈስ ተቀብሎ ሙሴን አፉራ ዋቀዮ ፍለቴ ወደ ፈርዖን መንግስት ገባ ገራ ሞቱማ ፈርዖን ይትገለ እንደዚህ ብሎ ተናገረ አከዘለዱበቴ የሰራዊት ጌታ እግዚአብሔር ሕዝቤን ልቀቅ ይልሃል ዋቀዮ ጎፍታን መጫሰበኮ ከንዲስ ይጀዳ ቀኝ እጃችሁን አንሱ በኢየሱስ ስም አርከ ከሰን ካሳ ድራ ጎፍታ ይሄ ምድርቱን እንቅ አድርጎ የያዘው መንፈስ ቢየ ከነ ሁዴ ከንቀበ አፉሪቺ ሊመታ የሚችል መንፈስ ይረፍባችሁ አፉሪ ሩኩቹ ደንደው ስንራሃ ትውልድ የሚያስለቅቅ መንፈስ ይረፍባችሁ አፉሪ ዳሎ ተገዲስ ስንራሃዱ የሰራዊት ጌታ እግዚአብሔር እንዲህ ይላል ዋቀዮ ጎፍታን መጫ ከዘዳ ሕዝቤን ልቀቅ ይልሃል ሰበኮ ገዲስ ይጀዳ እግዚአብሔር ከመናፍስት ጋር ዲፕሎማሲ የለውም ዋቀዮ ዲና ወልቺን ወሊገልቴን ቀቡ አይደራደርም ግማሹን ሕዝብ ልቀቅልኝ ግማሹን ውሰድ አይልም መሪዳ ፊንታው ገመሳና ገዲስ ካናም ቢስንጀዱ የእግዚአብሔር መንፈስ ሲመጣባችሁ አፉሪ ዋቀዮ ሙስኒ ደድፎ አካባቢያችሁ ላይ ያለ የጥንቆላ መንፈስ ይሰባበራል አፉሪ ጠንቆላ ናኖ ከሰኒ ረጅሩ ሂንጫጫባ እስቲ ይሰበራል ብሎ በኢየሱስ ስም መኢያት ሂንጫባ ጀዳሜ ሙሴ ላይ የነበረው መንፈስ አፉሪ ሙሴራ ቱሬ የግብፃውያንን አማልክት መስበር የሚችል መንፈስ ነው አፉራ ዋቆሊ ግብጽ ጨጨብሱ ደንደውዳ ልቀቅ ይልሃል ሕዝቤን አለ ሙሴ እንግዲህ ገዲስ ሲንጀዳ ጀደነጋ ሕዝቡን ለቀ ዘንድ ማን ነው አለ ፈርዖን ኤኙዳ ጀደ ፈርዖን እግዚአብሔር ማን ነው ሕዝቡን እንድለቅን ያለ ኤኙዳ እንዲ ሰበኮ ገዲስ ጀደ በግብጽ ምድር ላይ ቢየ ግብጽ ይረት በትንሹ 2000 አማልክቶች አሉ ሐጥቆን መት ዋቆሊን ሊብኩማ ለመጅሩ ሙሴ ግን እነዛን ሁሉ የሚበልጥ መንፈስ ላይ አለ ሙሴን ገሩ ሰና ሁንዱማ ከንጫዶ አፉሪ ረጅራ እዚህ አገራችን ላይ ካሉት መናፍስቶች አማልክቶች በላይ ቢየ ከኛ ከነረትዩ አፉሮታ ጅራን ገረራ ሁሉ የሚበልጥ መንፈስ ላያችሁ ላይ ያርፋል ሁንደ ከንጫሎ አፉሪ ዋቀዮ ስንረጅራ እስቲ ሃሌሉያ በሉ አንዴ ባካችሁ የእግዚአብሔር መንግስት የቃላት ጨዋታ አይደለም ሞቱማን ዋቀዮ ዋይ ተባጀቻ በመንፈስ ቅዱስ የኃይል መገለጥ የሚሰራ ነው የእግዚአብሔር መንግስት ሙለቱ ሁምና ፉራ ቁልቁሉ ከነጀተሙ ሞቱማን ዋቀዮ እና ከዛ በኋላ ማን ነው ሲባል ሲል ፈርዖን ከነበወደ ፈርዖን ኤኙ ደጋ በትሩን ጣለ ሁሌ ሳንገቴ ሲጥል እባብ ሆነች
የሮገቱ ቦፈታቲ ጠንቋዮችም ደግሞ ምን አደረጉ? ሞርቶኒ ሲንዱፈኒ ችግር የለም እኛም የዚህ አይነት ተአምር እናደርጋለን አሉ። አራራ ኮንቀብሩትስ ድንቂ ከነሮ ጀና በትራቸውን ሲጥሉ እባብ ሆነ በትራቸው። ሳኒ ሱሌ ሳኒ ጋፈገተን ቦፈታቲ ከዛ ፈርዖን መዝናናት ጀመረ ማለት ነው። ሰቦደ ፈርዖን በሸነኑ ጀመረ። የእናንተ አምላክ ከኔ አምላክ አይለይም አንድ አይነት ነው ማለት ጀመረ። ሁኖ ዋንግኒ ከሰኒስ ዋቆሊ ኮራ ገራገር ማንቀቦደ ነገር ግን የእግዚአብሔር በትር አተውዩ ማለ ኡሌን ዋቀዮ ተከታተለች መዋጥ ጀመረች። ኦርዶፍቴ ልቅም ሶጀል ቀብደ በጠላት ቀጠና ዲናኖ ዲና በጠላት ክልል ላይ ናኖ ዲና ረቲ የእግዚአብሔር በትር የበላይነቷን እያዘች መጣች። ኡሌን ዋቀዮ ኦላንቱማ ጋር ሲሳዱፍቴ ተከታተለችና ዋጠቻቸው ይላል። ሰሳብደ ልቅም ሲቴጀዳ ነብዩ ሙሴ ላይ የነበረው የእግዚአብሔር መንፈስ ራጂ ሙሴ ረከንጅሮ ሁሪ ዋቀዮ የጠንቋዮችን አሰራር መዋጥ የሚችል መንፈስ ነበር። ሆጂወን ሞርቶታ ከልቅም ሱደንደው ቱሬ ሰንዲ ሃሌሉያ ብላችሁ ጮኻችሁ። ሜ ሃሌሉያ ዳይያ እኔ እዚህ ጉባኤ መካከል ሰራዊት ይታየኛል። ጉሚ ከነ ከሰተነ ጀግኖተነ ተሙላታ እያንዳንዳችሁ ላይ የእግዚአብሔር መንፈስ ይቀመጥባችኋል። ቶኮ ከሰኒራ ሁሪ ዋቀዮ ሲኒራ ቡፈታ ወደ ቀያችሁ ወደ ክልላችሁ ስትሄዱ ገረመንደረ ከሰኒ ገረናኖ ከሰኒ ሮድ ብቻችሁን አትሄዱም። ኮባ ከሰኒን ደምተኒ አብሯችሁ የሚሰራ መንፈስ ከእናንተ ጋር ይሄዳል። አፉሪ ሲወጪ ነው ጀቱ ሲወጪ እንደማ ሃሌሉያ ሃሌሉያ ጂሰስ ዋጣ ይችላል ይልቅም ሲቴዳ ከዛ በኋላ ምን ታውቃላችሁ? ሰቦደ ማልተ ቤክቱ እነዛ ጠንቋዮች ያለ በትር ቀሩ። ዋው ሞርቶኒ ሱን ኡሌ ማለ ያፈኒ በትሯን ያዛት ሙሴ ኡሊቲን ቀበተ ሙሴኒ የጠንቋዮችን የአስማተኞችን ትጥቅ ይፈታል መንፈስ ቅዱስ። ሂደኖ ሞርቶታ ሂከቺ ሳፉር ጉልጉሉን እጃቸው ላይ በትር የለም። ከዛ በኋላ አርከሳኒራ ኡሌን እንጅሩ ከነቦዳ ሙሴ ብቻውን አይደለም። ሙሴን ኮባሳሚቲ እላው ላይ መንፈስ አለ፣ የእግዚአብሔር መንፈስ አለ። ይሰራፉ ረዋቀዮ ጅራ ሃሌሉያ ሃሌሉያ የእግዚአብሔር መንፈስ በሙሴ ተጠቅሞ እስራኤልን ነፃ አወጣቸው። አፉሪ ዋቀዮ ሙሴ ረታዬ እስራኤልን ብልሰባሲ ትንሽ የተወሰነ ታምር ለማድረግ ሞክረው ነበር ጠንቋዮቹ። ሞርቶኒ ሱኒ ኤጋ ዋ ሙርቶፍቱ ወይ ድንቅ ያገርሲሱ ያላኒ ቱረኒ አራተኛው ታምር ላይ ግን አቃታቸው። ድንቅ ያርፈፋረት ገሩ እንደደበኒ በበትርህ ትቢያውም ታው ሲለው እግዚአብሔር ኡሌኬቲ ሩኩት ጋፈዱ ዋቀዮ ቅማልነት ተቀየረ። ገራ እንጅራኒ ትጅጅረ ከዛ በኋላ ጀነራሎቹና ኮሎኔሎቹ ላይ ወታደሮች ላይ ወጣ ቅማሉ። ጀነራሎኒ ሎልቶኒ እንድሳኒም ትዩ ግብፃውያን ላይ ወጣ ቅማሉ። ኢሳኒት ያ እንጅራን እስራኤል ላይ ግን አልወጣም ይላል። እስራኤሎ ተረቲም ባኔ ጀዳ እስራኤል ግብፃውያን ሲያኩ እስራኤላዊ ዓመተ ረፍት እስር ወር ግብጾታ ጋፋው ፊ ኦቀኒ እስራኤሎኒ ገሩ ከለ መጣና ፈርዖን እንደዚህ አለ። ፈርዖን ነው ከሰደ ቅማሉን ወደ አፈር መልሱልኝ አላቸው ጠንቋዮችን። ማሎ ደራ እንጅራን ከነብየት ተናደሩ ላይ ጠንቋዮቹ እጅ ሰጡ። እዶ ከነቲ ጠንቋዮን አርከ ከነተኒ እኛ ወደ አፈር መመለስ አንችልም አሉ። አራኑቲ ብየት ደብሱ እንደነገረን ቺ የእግዚአብሔር ጣት ነች። ይሽን ኩን ቁበ ዋቀዮቲ ቺ የማን ጣት ነች? ይሽን ኩን ቁበኙቲ እባካችሁ እናንተ ሰዎች እስን ያነ ሞታ በእናንተ ላይ የሚገለጥ የእግዚአብሔር መንፈስ አለ። እስን ረቲ ከሙለተ ፉሪ ዋቀዮ ጅራ ጠንቋዮች የማይችሉት የእግዚአብሔር ጣት ጠንቋዮን ከን እንደኛ ቁበ ዋቀዮ አስማተኛው የማይችለው የእግዚአብሔር መንፈስ ሞርቶን ከን እንደኛ ፉረ ዋቀዮ በእናንተ ላይ መገለጥ ይጀምራል። እስን ረቲ ሙለቹ ጀልቀባ ይቺ የእግዚአብሔር ጣት ነች። ይሽን ኩን ቁበ ዋቀዮቲ ሃሌሉያ ክብር ለኢየሱስ ይሁን። ገለን ኢየሱስ ይፋተው። ከዛ በኋላ እግዚአብሔር የመጨረሻ ታምር ያደረገው የፋሲካው በግ አሰራር ነው። ሰቦዳ ዋቀዮም ድንቂ ዱማ ታሲሴ ፋሲጋ ተይ ደሙን በቃናቸው ላይ ቀብተው የበጉን ስጋ እየበሉ አደሩ። እነሱ ጉመኒ ሳኒ ረዲ ገዲ በተኒ ፋሲጋ ኛቱ መቅሰፍት ሲመጣ ቤታቸውን ዘለለው። ከምሲ ጋፈዱ መነሳን ረውታሌ ከበጉ ደም የተነሳ ቤታቸው ከመቅሰፍቱ ዳነላቸው። ዲገ ሰነራ ከንከ መኒ ሳኒ ከምሰራን ፈየ እኔ አሁን ለዚህ ጉባኤ እናገራለሁ። በእናንተ ላይ የሚታይ ደም አለ። አኒ ጉሚ ከናፍ ኤርጋን ቀባይ ስንራ ከሙለቱ ዲግኒ ጅራ መቅሰፍት የሚከላከል ደም አለ ላያችሁ ላይ ከምሰ ከንዶርኩ ዲግኒ ስንራ ጅራ ኢየሱስ ደም ነው። ያ ደም ዲገ ኢየሱስ ትጅራ። እንግዲህ በዛ አሰራር እግዚአብሔር ከመቅሰፍት አድኖ
አወጣቸው መራቸው እስራኤላውያን ሆጂ ሰናን ዋቀዮን ኤከንተ ሳንረ ደበርሴ ኤምባሲ ይሄ ሁሉ የሆነው እነ ሙሴ ላይ በነበረው መንፈስ ነው ኩኒ ሁንዱምቱ ቀንተ ሙሴ ፋራ ከንጅሮ አፉሪቻኒ መንፈስ ቅዱስ እስራኤልን ዴሊቨር አረጋቸው ነፃ አወጣቸው አፉሪ ቁልቁሉን እስራኤሎታን ቢሊሰባሴ የ400 ዓመት የከረመ ቀንበርን ሰበረላቸው ወንጆ ወጋድ ባፉሪፍ ቱረ ሂንጫብሴ በኢትዮጵያ ምድር ላይ የከረሙ ቀንበሮች ይሰበራሉ በኢትዮጵያ ረዩ ከንቱረ ወንጆን ሂንጫጫባ ለብዙ ዓመታት ነበርን ያሉ ቀንበሮች ይሰበራሉ ወጋባየዳፍ ወንጆን ጅራ የናን ሂንጫጫቡ እንደ ብረት በህዝብ ጫንቃ ላይ የተቀመጡ ለሺህ ዓመታት የነበሩ ቀንበሮች ይሰበራሉ አከ ሲቪላት ሰጎ ኡመታራ ከንታ ሂንጫጫባ ይሄ የሚሆነው ከመንፈስ ቅዱስ የተነሳ ነው ኩኒ ከንተው አፉረ ቁልቁሉራ ከንከየዳ መንፈስ ቅዱስ በዚህ ምድር ላይ በኃይል ይመላለሳል የሚል እንደዚህ ያርገለኝ አፉሪ ቁልቁሉን ሁምናን ቢያ ከነረንደ ደቢያ ከንጀዶር ከሳሃራ አውሮፓና በመካከለኛው ምስራቅ ወላፈኑ እስከሚሰማቸው ድረስ አውሮፓ ፊቢዮተ ባግዱ ገለ ሰረት ሁምና ወላፈኑ እስከሚሰማቸው ድረስ አንገት ደካሙቲ የእግዚአብሔር መንፈስ በዚህ ምድር ላይ ይንቀሳቀሳል አፉሪ ዋቀዮ ይሶቻ